الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. يا زاري ساعة سلالين تنش أنا كل سلال شوال تقابل ولد لسه يا የመጀመሪያችን አርዕስት ምን ነበር? ሶርፍ የሚለውን ማስተዋወቅ ነው። مقدمة في علم التصريف ወይም في علم الصرف እሱን ማብራራት ነበርና ሶርፍ ብሎ ማለት በቋንቋ ደረጃና እንዲሁም ደግሞ በሉጋ ደረጃ ምን ማለት እንደሆነ ተመልክተናል። በቋንቋ ደረጃ ተግይር ተህዊል ብለን እንደገለጽነው ነው። መቀየር መለወጥ صرفته ካለ ቀየርኩት ገለበጥኩት ማለት ነው። እንደዚህ የነበረው እንደዚህ ሲቀይር ምን ይለዋል? ሶርፍ አደረኩት ብሎ ይላል በቋንቋ ደረጃ። በእስጥላህ የተፈለገበት ስሳ ምንድነው ተብሎ ሲባል አንድን ቃል ከሆነ ሁኔታ ወደ ሆነ ሁኔታ መቀየር ነው። ያ ሁኔታው ግን ለሁለት ነገር ሲባል ነው። አንደኛ ማዕና ታስቦበት ነው። ሁለተኛው ደግሞ ምን ታስቦበት ነው? ለብሱ ታስቦበት ነው። የለብሱ ማጠር ተፈልጎበት ከአንድ ሐለት ወደ አንድ ሐለት ይቀየራል። ማዕና ተፈልጎበት ከአንድ ሐለት ወደ አንድ ሐለት ይቀየራል። ስለዚህ ማዕና ሲፈለግበት ምሳሌ ዓሊመ ነበረ يعلم አደርገዋል። ዓሊመ አወቀ ነበረ يعلم ያውቃል። ዓሊም አዋቂ ነው። እንደዚህ ያለን መቀያየር ማለት ነው። ማዕና ተፈልጎበት ቃሉ ተፈልጎበት ለምሳሌ ቀወለ ነበረ ቃሉ ተፈልጎበት ወደ ቃለ ተገለበጠ። ከየለ ነበረ ወደ ካለ ተቀየረ። እነዚህ ዓላማቸው ምንድነው? ቃሉን ማስተካከልና ቀላል ማድረግ ነው የተፈለገበት። መደደ ነበረ መደ አደረኩት። ፈረረ ነበረ ፈረ አደረኩት። የታሰበበት ዓላማ ይሄ ቃሉን ሼፕ ማድረግ ነው። ስለዚህ ከነበረበት ወደ አንድ ነገር መቀየር ሶርፍ ወይም አተስሪፍ ይባላል ብለን የመጀመሪያ አርዕስትን አየን። በመቀጠል ያየነው ምን ነበር? ስለ አቅሳሙል ከሊማ የከሊማ ክፍልፋዮችን እያየን ነበር። ከሊማ ማለት አረፍተ ነገር ማለት ነው። አረፍተ ነገር የሚቀናጀው ከሶስት ነገር ነው እንደምታውቁት፣ ወይ ከስም ከፊዕልና ከሐርፍ ነው። አንድ አረፍተ ነገር ሆኖ ሊቆም ዘንዳ ሶስቱ ነገራቶች መቀናጀት መቻል አለባቸው። ስም፣ ግስና አምር ደግሞ የሚባለው ያው አንዳንድ ጊዜ መስተዋድዶችም ይገባሉ። ትእዛዝ ለማለት ነው ቀጥተኛ ቃሉ። ስለዚህ ከስም ይቀናጃል፣ ከፊዕል ይቀናጃል፣ ከሐርፍ ይቀናጃል። ሶርፍ ደግሞ የሚያጠናው ምን ላይ ነው? በስምና በፊዕል ብቻ ነው የሚያጠናው። እና ስምና ፊዕል ደግሞ አንድ ላይ ሙሽተረክ የሆኑበትን ነገርን ያጠናል። ስለ ኢዕላል ኢብዳል የመሳሰሉ ነገራቶችን ያጠናል። ስለ ሐርፍ ግን አያጠናም ማለት ነው። እሱ ነህው ላይ የምትማሩት ነገር ብሎ ሁለተኛውን አርዕስት ዘጋላችሁ። ሶስተኛው ደግሞ ምንድነው? ስለ ሚዛኑ ሶርፊ የሶርፍ ሚዛን ምን ማለት እንደሆነ ተመልክተናል። የሶርፍ ሚዛን ብሎ ማለት ሶርፊዮች ቃላቶችን የሚመዝኑበት ሂደት ማለት ነው። ቃላቶች ሲባል ለምሳሌ በአማርኛ መታ፣ ሄደ፣ ተኛ፣ ተቀመጠ፣ ወደ ስም ደግሞ ስንቀይረው መሐመድ፣ አህመድ የመሳሰሉ ቃላቶች በሶርፍ ቃሉ ይመዘናል። ልኬቱ ይታወቃል። የሚታወቅበት ሂደት ማለት ነው። ሚዛኑ ሶርፊ ብሎ ማለት የሶርፍ ሚዛን ታዲያ ምን መዝንባቸው መሳሪያዎች አሉ። ፈዓለ ፈዓይንና ላም ናቸው። ባለ 3 ከሆኑ ባለ 4 ከሆኑ ፈዕለለ በሚባለው ይመዘናል። 2 ላም ሆኖ ማለት ነው። መመዘኛዎች እነዚህ ናቸው። ወይፋ ወዓይን ወይም ደግሞ ላም ሶስቱ ናቸው። የመጀመሪያው ፈዓል ፊዕል ይባላል አይደል? ወይም ፈዓል ከሊም። ሁለተኛው አይነል ፊዕል ወይም ደግሞ አይነል ከሊም። ሶስተኛው ላመል ፊዕል ወይም ደግሞ ላመል ከሊም ተብሎ ይባላል ብለን አይተናል። ከዛ ፋይዳውን ተመልክተናል። ይሄ ሚዛን ምን ሰራው ዓላማው ምንድነው ከተባለ አንደኛ አንዱ ቃል ላይ የሆኑ ስኩኖችን መለየት፣ አንዱ ቃል ላይ የሆኑ ሐረካ ያላቸውን ፊደላቶችን መለየት። ለምሳሌ ከተበ ሲል
ሶስቱም ምንድነው ፈትሐ ሶስቱም ፈትሐ መሆኑን እንድትለይ ይጠቅማል ሚዛን መስራት ለምን ከተበ على وزن فعل ነው ብለህ ትላለህና ማለት ነው ኩቲበ ተጻፈ ነው ጻፈና ተጻፈ ነው ኩቲበ ስትል የመጀመሪያው ዶም ሁለተኛው መጨረሻኛው ፈትሐ ይሄንን ቢነግርህ على وزن فعل ስታደርገው ይሄንን ቢነግርህ ማን ነው ሚዛን መስራት ነው ሁለተኛ ደግሞ ፋይዳ ምንድነው አንድ ቃል ላይ እዚህ ቃላቶች ላይ አስሎቹ እነዚህ ናቸው ጭማሪዎቹ እነዚህ ናቸው ብለህ እንድትል ይረዳሃል ሚዛን መስራት ለምሳሌ በከተበ እንበልና ከተበ አስሉ ነው አይደል ከተበ አስሉ ነው እሺ ሰየክቱቡ አልኩት የጨመርኩት ነገሮች አሉ ማለት ነው ሰየክቱቡ ይሄ በሚልበት ሰዓት የተጨመሩት እኒ ናቸው አስሎቹ እኒ ናቸው ብለህ እንድትል ይረዳል ሰየክቱቡ የሚለውን ትርጉም ሰውየው ለመረዳት ሲፈልግ ወደ አስሉ ነው መጀመሪያ መሄድ ያለበት ቃሉ ሲከብደው ዲክሽነሪ ላይ ገብቶ መፈለግ ሲሄድ መጀመሪያ ማንን ነው የሚፈልገው አስል የሆነውን ቃል ነው ከተበን ይፈልጋል ከተበን ብሎ ሰርች ሲያደርገው የከተበ እንዳለ ዝርግፍ የሆኑ ነገራቶች ሲመጡ ሰየክቱቡ ማግኘት ይችላል ማለት ነው ዲክሽነሪ ላይ ራሱ ማለት ነው ስለዚህ ሁለተኛው ጥቅሙ አስሉ ይሄ ነው ዛይዱ ይሄ ነው ብሎ ለመለየት ሌላኛው ደግሞ አመዛዛን ሂደትን አይተናል ባለ ሶስት ከሆነ በፋ አቅጣጫ ያለውን فعل فيل ትሉታላችሁ በአይን አቅጣጫ ያለው ላመል ፊል አይን ፊል በላም አቅጣጫ ያለው ላመል ፊል ብላችሁ ትላላችሁ ብለህ ለምሳሌ ማን ያመጣላችሁ አሊማ በአይን ትዩ ያለውን ፋት አስቀምጡበታላችሁ በላም ትዩ ያለውን አይን ታስቀምጣላችሁ በላም በሚም ትዩ ያለውን ደግሞ ላም ታስቀምጡበትና ሐረካውን ታመሳስላላችሁ ማለት ነው ይሄ ባለ ሶስት የሆኑ ቃላቶች የሚመዘኑበት ሂደት ስለዚህ አይን ላም እና ሚም على وزن فإلى ሲገባ ዓሊመ ይሆናል ማለት ነው ባለ ሶስት የሚመዘነው በዚህ መሰረት ባለ አራት ደግሞ አንድ ምሳሌ ነው ማንንም መልከት ሱሩሩን የሚለውን ቃል ምሳሌ ብንመለከት ስንት ነው አራት ነው ሱሩሩን የሚለው ቃል على وزن ምን ይሆናል ሱሩሩን ምን ይሆናል على وزن فعل ሶስቱም ምንድነው በም ሉ ይሆናል ማለት ነው ግልጽ ነው ሐረካ ማመሳሰል ነው አራት ሲሆን አንድ ላይ መጨመር ባለ ሶስትና ባለ4 ተመሳሳይ ነው ባለ ሶስቱም ፈዓለ እንዳላችሁት ባለ አራቱም ምን ትሉታላችሁ ፈዓለ ትሉታላችሁ ማለት ነው እሺ ተጨማሪ የሆኑ ደግሞ ፊደላቶች አሉ የሆነ ትርጉም ፈልገንበት ቃላቶችን እናስገባለን የሆነ ቃል አስሉ ላይ እነዛ ቃላቶች ስንት ናቸው 8 ምን ናቸው 8 ናቸው ታዲያ 10 ናቸው ሁለት ቃል ሳልቱሙኒሃ ቁጥሩት 10 ናቸው በፈለጋችሁ ሳልቱሙኒሃ አልሸመደድ ያለው አልየውመ ተንሳ ወይሱን ሀልተነም እያለ ወደ 10 ዘረዝራችሁ ወደ ኪታቦች ላይ አንዳንዱ እየተጠቀሰ ይመጣላችኋል እዚህ ያለው ሳልቱሙኒሃ እዚህ ለጊዜው ስለዚህ እነዚህ ቃላቶች የሆነ ፊደል ላይ ሲገቡ አላማ አላቸው ትርጉም አላቸው ለምሳሌ ማዕሩፉን የሚለውን ቃል ብንመለከት ሶስተኛው ላይ ያለው ማዕሩፉን ሚምና ዋው ጨምሯል እንጂ አረፈ ነበር ሚዛን ላይ እንዴት ነው የምናደርገው ሲባል ትርፍ ቃላቶች ሲጨመሩ እነዚህ ዘዋኢዶች ራሳቸውን ባሉበት ነው የምናስቀምጥ ራሳቸው ሚምና ዋውን እዛው ቁጭ እናደርግበታለን ፈዓለ እናስገባለን ተጨማሪውን ፊደሎች ሲመጡ ለምሳሌ ግልጽ ለማድረግ ضرب ማለት ነው መታ አሁን እኔ ትዕዛዝ ፈለኩ ምንድነው ማረገው ኢድሪብ መታ አልኩት የጨመርኩት ምንድነው ሐምዘተል ወስል የት መጀመሪያ የሱ ሚዛን ስሩ ሲባል እንዴት ነው የምትሰሩት የተጨመረውን ፊደል ባለበት ታስቀምጡና የተቀረውም በፋ በአይን በላም ትዩ ማስቀመጥ ማለት ነው ስለዚህ ኢድሪብ على وزن ኢፍዒል ብላችሁ ትላላችሁ አልሻት ብላችሁ ትላላችሁ ግልጽ ነው ይሄንን ትናንትና አይተናል ሌላኛው ደግሞ ሙከረር ከሆነሳ ቃሉ ደብል ከሆነስ በፋ አቅጣጫ ደብል ቢኖር በአይን አቅጣጫ ደብል ቢኖር በላም አቅጣጫ ደብል ቢኖር እንዴት ነው የምታረጉት ለምሳሌ ሐደሰ ከመባሉ በፊት ምን ነበረ ሐደሰ ነበር ሐደሰ على وزن فعل ነው ሐደሰ ስል ማንን ጨመርኩ ዳልን አይን الفعሉን ጨመርኩኛ ስለዚህ ወዝኑ ላይ ራሱ አይን ደብል አረጋለሁ
ፈዓለ ነበራ ፈዓለ ለዋለው ማለት ነው ልክ ሐደሰ እንዳልኩት ማለት ነው ስለዚህ እንዲህ የሚደረገው ለምንድን ነው አንድ ቃል የሚጨምረው ለትርጉም ለምሳሌ ጠዋፈ ምንድነው ጠዋፍ አደረገ እንዲህ ዞረ ነው ጠወፈ ማለት ነው ደጋገመ ማለት ነው ትርጉም አለው የሆነ ቃል ሲጨምር ትርጉም አለው ማለት ነው እሱ ወደፊት እናያለን ችግር የለውም እዚህ ድረስ ገብቷቸዋል ሙራጃ በደንብ አድርጉ አንዱን ሳይገባችሁ ወደ ሌላኛው አትይዙ መሃል ላይ ቆማችሁ ትሄዳላችሁ ልክ መሃል ላይ ልጆች አቆሙ እንደሄዱት ማለት ነው ስለዚህ ይሄን እያደቀቃችሁ እንምጣ ወደ ዛሬው አርስታችን المقدمة الرابعة አራተኛው መግቢያ ስለ አራተኛው አርእስት ምንድነው ضمائر ضمائر የሚባሉትን ጉዳይ በተመለከተ የሚነግረን ነው ضمائر እንደምታውቁት ይሄ ተውላጠ ስም የምትሉት ስምን ተክቶ የስምን ሚና የሚጫወት እንግሊዘኛ ፕሮናውን ብላችሁ የምትሉት ማለት ነው ለምሳሌ መሐመድ የአህመድን መጽሐፍ ይወዳል አሉ መጽሐፉን መሐመድ የሱን ያጠናል እያልኩኝ ምሳሌ ሲደረድር መሐመድን ላለመደጋገም አንድ አረፍተ ነገር ላይ ምን ተጠቀማለሁ በአማርኛ ለምሳሌ የሱን መጽሐፍ ማንበብ ይወዳል ይላል የሱን ስል ማንን ያሰብኩበት ማንን ተካልኝ ማለት ነው ልክ እንደዚህ ስምን ተክቶ የሚመጡ የሆኑ ቃላቶች በአረበኛ ضمائر ይባላል ስምን የሚተኩ ማለት ነው እነሱን ነው የምናየው አሁን አቅሳሙል ከሊማ ሶስት ናቸው ብለናል አረፍተ ነገር የሚደራጀው ከሶስት ነገር ነው ብለናል ከስም ከፊዕልና ከሐርፍ አይደል ጥሩ አሁን እያየን ያለነው ስምን ጀምረናል ስሞች በብዙ አይነት መልኩ በብዙ ሁኔታ ይከፋፈላሉ አንደኛው ضمائر የሚባለው ከስም ክፍልፋዮች ውስጥ አንዱ ስሞች ናቸው የምናያቸው ማለት ነው ስለዚህ ضمائر አለ الضمير ضمير የሚባለው ነገር جمعه የሱ ጀምዕ የሆነው ቃል ضمائر ተብሎ ይባላል ضمير አንዱ ሲሆን ضمائر ብዛቱ ነው ማለት ነው አንዱ ቃል ضمير ከተባለ ብዙዎቹ ደግሞ ضمائر ተብሎ ይባላሉ قسمان እነዚህ ደግሞ ضمائر ብለን እንላቸው በሁለት ይከፈላሉ ሁለት ናቸው አለ አንደኛው ضمير متصل ሁለተኛው ضمير منفصل ተብለው ይከፋፈላሉ አንደኛው ضمير متصل ብሎ ማለት ምን ማለት ነው ይሄ በደንብ ያነበበ በደንብ አርጎ ያጠና ነህው ላይ ሲገባ ይቸግረው በቃ ዝም ብሎ አንብቦ ያልፋል ስለዚህ በደንብ ተረዱ ضمير متصل ማለት ምን ማለት ነው ሲባል هو الذي እሱ ያነዋል يتصل የሚቀጥል የሆነ بالفعل ከሆነ ፊዕል ጋር የሆነ ፊዕል አለ ከሱ ጋር ተለጥፎ የሚመጣ ምን ይባላል ضمير متصل ተብሎ ይባላል ምሳሌዎቹ ብዙ ናቸው ከነዛ ውስጥ ይሄ ኪታብ ለዚህ ደረጃ ይመጥናል ብሎ ያላቸው ሁለት ተጠቀሰ አንደኛው ታ ሁለተኛው ና ታና ና የሚሉ ቃላቶች እነዚህ ضمير ምንድናቸው متصل ናቸው ወደ አምስት አካባቢ ይቀርባሉ አሊፍ አለ ዋው አለ ያ አለ ማለት ነው እሱ ያልተጠቀሳቸው ማለት ነው ሁለቱም ብቻ ትይዛላችሁ ፊል ምስሊ ምሳሌውን ደግሞ አለና علمت አለ ፊዕሉ ምን ነበር علم ማንን ጨመረ ታያችሁ ታይቷ ነች ضمير متصل የምትባለው ማለት ነው ከፊዕሉ ላይ ተለጥፎ የሚመጣ ማለት ነው علمت علم ነበር ታ ضمير ሲገባበት علمت ሆነ ማለት ነው ሁለተኛ ደረስና ደርስ ነበር ምን ጨመረ ና ፊዕሉ ላይ ምን አደረገ ተለጠፈ ማለት ነው ገብቷችኋል ፊዕሎች ላይ የሚጠጉ የሆኑ ضمائሮች አሉ እነዚህ ضمير متصل ተብለው ይባላሉ ተጨማሪ ኢንፎርሜሽን የምትፈልጉ ከሆነ በዚህ ጉዳይ ላይ ضمير متصل የሚባሉት ምን አይነቶች ናቸው ከተባለ لا يمكن أن يقع في أول الكلمة ወይም في أول الكلام በንግግር መጀመሪያ ላይ ፈጽሞ አይመጡ ታ ብሎ የሆነ ነገር አይመጣ ና ብሎ የሆነ ፊዕል አይመጣም ማለት ነው አንደኛ
መለየት ከፈለጋችሁ ሁለተኛ لا يصح أن يقع بعد إلا ከሚባለው ቃል በኋላ እነዚህ ያልናቸው ታ ምናምን ሙተሲሎች አይመጡም ኢላ ብሎ እነዚህ ቃላቶች አይገኙም ተጨማሪ ነው ኪታቡ ላይ ኢላ ምትለው ቃል ኢላን ተከትለው እነሱ አይመጡም ሁለተኛ ሶስተኛ يقع دائما في آخر الكلام የሚገኙት የት ነው መቼም መጨረሻ ላይ በቃሉ መጨረሻ ላይ የሚገኙት ልክ ካሁን ደረስና ስል ያገኙት የቱ ጋር መጨረሻ ላይ አረ ልክ እንደዚህ ነሰርና ደረስና ضربنا خرجنا ያላችሁ ሲሰሩ የት ነው የሚገኙት ሁሌ መጨረሻ መሰጠላይ ማለት እሺ وهذا ይሄንን ደግሞ ይሄን ጉዳይ አስመልክቶ ስለ ضمير متصل የሚባሉት ማለት ነው سيأتي ይመጣል بيانه ማብራሪያው ይመጣልሃል في تصريف الافعال فعሎችን ስናባዛ ስናራባ የዛኔ ታገኘው تصريف ማራባት ማባዛት መገለባበት የዛኔ ስለምናብራራው የዛኔ ታገኘዋል አሁን ይሄ ዲፊኒሽኑ ብቻ ነው የቃሉ ትርጓሜ ምን ማለት እንደሆነ ብቻ መግለጫ ነው ኢንሻአላህ ተዓላ ያላህ ፍቃድ ከሆነ ወደፊት እናገኘዋለን ይያሉ ሁለተኛ የضمير አይነት ضمير منفصل ይባላል ضمير ሆኖ منفصل የሆነ ምን ማለት ነው هو الذي سيانو لا يتصل بالفعل ከፊል ጋር ምንም አይነት መለጠፍ የሌለው ማለት ነው አይለጠፍ ተለይቶ ነው የምታገኘው ፊዕሉ ስታነበው ምንም አይነት ضمير የተቀጠለ ነገር የለውም እስኪ ምሳሌ هو كما في جدول التالي هو السنو كما لك في الجدول عند سنترج مالت عند تيبل آتي أو عند تزرزر عينة سنترج عينتوش ناتشو ضمير منفصل تبلو ميبالوت فعلو لا يعلم يالوت تنقلون يالوت أهون ይሄንን ከማስረዳት በፊት ቅድም ሙተሲሉን እንደገለጽኩላችሁ منفصل የሆነውን ደግሞ አንዳንድ መረጃ ከፈለጋችሁ يمكن أن يقع بعد إلا ተከትሎ መምጣት ይችላሉ እነዚህ ቃላቶች አንድ ያዙ ምሳሌዎችን ተጠቅስላችኋል ቅድም ያኛው ኢላን ተከትሎ አይመጣ ማለትና ይሄኛውስ ኢላ ብሎ እነዚህ ቃላቶች ضمائሮች ይገኛሉ አንድ ሁለተኛ ما يصح أن يبتدأ به الكلام عرفت ነገር በእነሱ ሊጀመር ይችላል የቅድሞቹስ መጨረሻ ላይ ብቻ ነው የሚገኙት እነዚህ ግን عرفت ነገር ራሱ መጀመር ከፈለክ እነሱን አስቀድመህ عرفت ነገር መገንባት ይችላል ግልጽ ነው እነማን ናቸው መጀመሪያ ላይ ሆኖ መገኘት ይችላል እነሱ እነማን ናቸው ይሄው هو هما هم هي هما هن أنت أنتما أنتم أنت أنتما أنتن أنا نحن بلو يالو هو بلو لمثالي إلا هو سيبال سنتشوتك إلا أنت كتلو متال إلا أنت سيبال سماجو لكن الزمن سلازي إلا أنت كتلو يمتال هو رجل يبال له بارل أنا طالب علم سيل فأنا عرفت أنا قال جمر لكن الزمن سندرجو من مالت እንደሆነ ልጀምርላችሁ አንደኛ የመጀመሪያው ሰንደረጅ ላይ ሙፍረድ ማለት ሌጣ የሆነ ማለት ነው ባለ አንድን ወንድ ወይም ባለ አንድን ሴትን የሚያመላክት ማለት ነው ሁለተኛው ደግሞ ሙሰና ሁለትን የሚያመላክት ማለት ነው ሁለት ነገራቶችን የሚያመላክት ሶስተኛው ጀምዕ ብዛትን የሚያመላክት ማለት ነው ሁለት በላይ የሆኑት ማለት ነው በዚህኛው አቅጣጫ ሙዘከር የሚል አለ ጾታ ወንድ የሆነ ማለት ነው ስለዚህ እናጣምረው ወንድ ሆኖ ሙፍረድ የሆነ ወንድ ጾታው ምን ሆኖ ነው ወንድ ነው ብዛቱ ስንት ነው አንድ ምን ይባላል هو ለማን ጥግ ጋር እንምጣ غائب ላለ ሩቅ ላለ ሰው ማለት ነው ሩቅ ያለን ሰው ለምሳሌ መታ ማለት ብትፈልጉ ضرب ትላላችሁ ማለት ነው ሩቅ ያለና ምን ትላላችሁ ضرب እሱ ላይ ያለው ضمير ማን ነው هو የምትለው ቃል ነች ማለት ነው
ተነጥላን ያለችው በضربه ውስጥ ነገር ግን ተነጥላን ያለችው ማለት ነው غائب ነው ሁለት ሰዎች መጡ ማለት ስትፈልጉ ضربا ስትሉ ሁማ የምትሏ ውስጣቸው አለ ማለት ነው ሩቅ ናቸው ወንዶች ናቸው ضربوا ስትሉ ብዙ ሰዎች ብዙ ወንዶች መጡ ሩቅ ያሉ ማለት ስትፈልጉ ሁም የሚባለው ውስጣቸው አለ ማለት ነው ወጣቸው ሴትም ስታረጉ በተመሳሳይ ሙአነስ ሩቅ ያሉ ሴቶችን በተመለከተም ተመሳሳይ هي ትላላችሁ ለሴቲቷ ضربت هي ضربتا ሁለት ሲሆኑ ሁማ ضربنا ስትሉ ሁነ ትላላችሁ ማለት ነው ብዙ የሆኑ ሴቶች ደግሞ ሲሆኑ ሁነ ضمير አላቸው ማለት ነው ይሄ ሩቅ ያሉት غائب ናቸው ሁለተኛው ደግሞ ሰንጠረሽ ሁለተኛው ምድብ ምንድነው ሙኻጣብ እዚህ ጋር ያለን አካልን በተመለከተ ነው ለምሳሌ እዚህ ጋር ያለውን አካል መታክ ስትለው ضربت ትለዋለህ ወንዱን አንድን ወንድ አንተ ማለት ነው አንተ ضربت ማለት ነው አንተ ሁለት ሲሆኑሳ ምንድነው የምንለው የضربን ስሩል ለመጀመሪያ ሁለት ሰዎች መክቱበሉ ضربت አልኩኝና ضربتما ሁለታችሁ መታችሁ እዚህ ጋር ያላችሁት ሙኻጣብ ይሆናል ضربتما በሚባለው ውስጥ ምን አይነት ضمير አለ አንቱማ የሚባል ضمير አለ እዚህ ጋር ያሉት ሁላችሁም መታችሁ ሲባል በአረበኛው እንደሚባለው ضربتنا ትላላችሁ ውስጣቸው ያለው ضمير ምንድነው አንቱና እናንተ ማለት እኮ ሌላ ነገር የለውም ሴት ስትሆንሳ ضربتي አንቱን እናንተ ضربتم እኔ ምን አልኩኝ ضربቱና ሴት ናቸው እሺ አሳስቻለሁ ማለት ضرب አንድ ወንድ ضربا ሁለት ወንዶች ضربوا ብዙ ወንዶች ضربت አንድ ሴት ضربتا ሁለት ሴቶች ከዛስ ضربቱና ብዙ የሆኑ ሴቶች ማለት ነው ضربቱና ውስጥ ምን አለ አንቱና እናንተ የሚለው አለ ማለት ነው በውስጡ ግልጽ ነው ሙዘከርና ሙአነስ አላችሁ ለወንድም ለሴትም ተመሳሳይ ነው አንድ ወንድም ሆነ አንድ ሴትም ሆነች ሙተከሊም ራሷን የምትናገር ስትሆን አነ ነው የምትለው ضربቱ ትላለች አነ ማለት ነው ሴቷም ስትሆን ወንዱም ሲሆን ضربቱ አነ ይላል እኔ አሁን ضرب ምሳሌ ያመጣውላችሁ ብዙ ናቸው የፈለጋችሁትን መጠቀም ትችላላችሁ ጀለሰ ማለት ይችላል ጀለስቱ አነ ትላለች ሴቷ ወንዱ ምንም ችግር የለውም ሁለት ሲሆኑሳ ነህኑ ነው ጀለስና ብዛትም ቢሆኑ ምንድነው የሚሉት ضربنا ጀለስና ይላሉ ነህኑ ሁለትም ሲሆን ብዛትም ሲሆን ስለዚህ ይሄንን አንድ ላይ ተቀላቀሉታላችሁ ለሁለትም ይሆን ለጀምዕም ይሆን ምንም ችግር የለውም ምን ትላላችሁ ነህኑ የሚለው ضمير አለ ይሄ ضمير ከፊዕሉ ጋር አይደለም ያለው ማለት ነው ተነጥሎ ነው ያለው ለዛ ነው ምን የተባለው ሙንፈሲል ተብሎ የተባለው ወጣችሁ አይከብድማ ከብደ ስለዚህ እቺኛዋን ትሸመዳላችሁ ሁማ ከዛስ ሁም ከዛ هي ሁማ ሁነ አንተ አንቱማ አንቱም አንቲ አንቱማ አንቱም አና ነህኑ በቂን ማንኛው ነህኑ ብዙ ማስቀም እነዚያ ሰዎች ትሸመዳላችሁ ማለት ነው ضمير ናቸው ነገር ግን ርቀው ነው ያሉት ከፊዕሉ ማለት ነው ነህኑ አንድ ናቸው ሁለቱም ለዚህ የምትጠቀመው ነህኑ ነው ለዚህ የምትጠቀመው ነህኑ እኛ ለማለት ይሄ ደግሞ እኔ ለማለት ስለዚህ غائب ብሎ ማለት በአማርኛ ታስታውሱ ከሆነ ሶስተኛ መደብ የሚባለው ወይም በእንግሊዘኛው third person ተብሎ የሚባለው ሙኻጠብ የሚባለው ደግሞ ሁለተኛ መደብ ይሄ ደግሞ ምን ይባላል second person አይደል ማስታወስ የምትችሉ ከሆነ ያንን ምን ነግራችሁ ከዛስ እዚህ ጋር ያለው አካል ደግሞ first person ይባላል ወይም አንደኛ መደብ ይባላል አንደኛ መደብ ስለራሱ ነው ያወራ ሁለተኛ መደብ እዚህ ጋር ላሉ ሰዎች ነው ያወራ ሶስተኛ መደብ ሩቅ ላሉ ሰዎች ነው ያወራ ማለት ነው ሩቅ ያለ ወንድ አለ ሴት አለ ወይ አንድ ነው ወይ ሁለት ነው ወይ ብዙ ነው በቃ አለቀ ሌላ ነገር የለውም እነዚህ ቃላቶችን ተሸመደላችሁ ቃላቶችን እንትን ማራባት አይከብዳችሁም እነዚህ ሸመደ
ያው ሰዓት ስላለች እቺኛዋ ሶስታ ዲፊኒሽን ብቻ ነች እቺን ገልጸን ወደዚህ እንመጣለን እቺ ማብራሪያዋ ብቻ ነች አትከብድም እቺ ያወራነው ስለሆነ المقدمة الخامسة አምስተኛው ሙቀዲማ ወይም መግቢያ الفعل فعل የሚባለው ነገር አሁን ስሞችን ከፋፍሎ መጠቀስ ያለበትን ተናግሮ አለፈ አሁን ምናየው ስለምንድነው ማለት ነው ስለ ፊዕል ስለዚህ እስከ መጨረሻው ድረስ ስለምንድነው የሚያጠናው ስለ ፊዕል ነው ምክንያቱም ትንሽ የሚከብደው ፊዕል ስለሆነ ተስሪፍ ማድረጉ ስለ ስሞች ተለቅ ያሉ ኪታቦች ላይ ታገኛላችሁ ጥሩ ፊዕል ثلاثه اقسام ሶስት ክፍልፋዮች አሉ ድርጊት የሚባለው ክስተት የሚባለው ነገር ቨርብ የሚባለው ነገር ሶስት ክፍልፋዮች አሉ አንደኛው ማዲ ሁለተኛው ሙዳሪ ሶስተኛው አምር የምታውቁት ነገር እቺኛዋን ፕሮግራም ላይ ለመስጠት ማዲ ሐላፊ የሆነ ድርጊት ማለት ነው ከዚህ በፊት ድርጊቱ ያለቀ ይነግራችኋል ማዲ የሚባለው هو እሱ ነው الذي يدل የሚያመላክት ይሆን على وقوع الفعل የፊዕሉ መከሰትን የሚያመላክት የሆነ መቼ قبل زمن تكلم እኛ ከመናገራችን በፊት ክስተቱ ያለቀ መሆኑን የሚያመላክት ለምሳሌ مثل جلس እኔ ከመናገሬ በፊት መቀመጥ የሚባለው ነገር ተከስቶ መቀመጥ የሚባለው ነገር ተከስቶ ተቀመጠ ነው የምትሉት በቃ አለቀ ተቀመጣል አይደለም ተቀመጥ አይደለም ተቀማጭ ምናምን አይደለም ማለት ነው جلس شرب ያላችሁ ብዙ ምሳሌዎችን መረዳት ትችላላችሁ ይሄ ፊዕል ማዲ ይባላል አንድ ይሄን የተጠቀሰው ለምንድን ነው ፊዕል ማዲ ሊጀምር ነው ቀጣይ ክፍል ፊዕል ማዲ ሊጀምር ስለሆነ ማብራሪያው የት ውስጥ ነው የሚገባው የሚለው ነገር መጥቀስ ስለፈለገ ፊዕል ማዲ ነው ቀጣይ የምናየው ማለት ነው ሁለተኛው ፊዕል ሙዳሪ ሙዳሪ ደግሞ የሚባለው هو الذي እሱ ያ ነው يدل የሚያመላክት የሆነ على وقوع الفعل የፊዕሉ መከሰትን ያመላክታል የት في حال በአሁን ሰዓት او استقبال ወይም ለወደፊት ማለት ነው አሁን ድርጊቱ እየተፈጸመ መሆኑን ወይም ወደፊት የሚፈጸም መሆኑን የሚያመላክትልን ነገር እንተ ምን ይባላል ሙዳሪ ይባላል ለምሳሌ ጀለሰ ተቀመጠ እኔ ከመናገር በፊት ራሱ ሰው ተቀምጧል ማዲ ነው የጅሊሱ ሲባል ግን አሁን እየተቀመጠም ሊሆን ይችላል ከፈለገ እኔ ከተናገርኩ ጨረስኩኝ በኋላ የሚቀመጥ ሊሆን ይችላል ማለት ነው ግልጽ ነው ሐልና ሙስተቅበል ብሎ ማለት ይሄ የተናገርኩኝ ሳለ እየተቀመጠ ይቀመጣል ማለት ይችላል ወንበር ላይ እንዲ መሃል ላይ የሆነ ሊቀመጥ እንትን ሲል ሐል ይባላል ተቀምጦማ ከጨረሰማ ማዲ ሆና ሊቀመጥ እንዲ ያለ ምን እንለዋለን ሐል ነው ማለት ነው የጅሊሱ እንለዋለን የጅሊሱ ከዛስ ለምሳሌ ሰየሽረቡ ሸሪበ ነበረ ሰየሽረቡ ወደፊት ምን ያደርጋል ይጠጣል ስለዚህ ወይ አላፊ አለ ወይ ወደፊት የሚመጣ አለ ሶስተኛውና የመጨረሻው አምር ነው ትእዛዝ ነው ፊዕል ሆኖ ትእዛዝ አለ هو الذي سيانو يدل የሚያመላክት على طلب وقوع الفعل فعل እንዲከሰት የሚፈልግበት ማለት የሆነ ፊዕል እንዲከሰት ምን ይፈልግበታል ማለት طلب ይከጀልበታል መቼ ነው ግን የሚፈልገው ፊል استقبال ለወደፊት ከዚህ በፊት ሳይሆን አሁን ሳይሆን ለወደፊት ይህ ማለት እኔ ከተናገርኩኝ በኋላ ነው ያ ፊዕል እንዲከሰት የምፈልገው ለምሳሌ ኢጅሊስ አልኩ ብዬ ካልኩኝ በኋላ ካንደበቴ ከወጣ በኋላ መቀመጥ እንዲከሰት እፈልጋለሁ ኢጅሊስ እንደዚህ አይነትን ፊዕል አለ ፊዕል አምር ተብሎ ይባላል ሌላኛው ኢሽረብ ጠጣ የሚባለውን ቃልን መናገር ስትፈልጉ ከተናገርኩኝ በኋላ እንዲጠጣ የምፈልገው እንጂ እኔ ሳልናገር እየጠጣ ቀጣ አልለው እንደዛ ማለት ነው ስለዚህ ይሄ ለምንድን ነው ያመጣው ጀለሰ እንዴት እንደሚሰራ እናያለን እንዴት እንደሚራባ እናያለን አንድ ሁለተኛው የጅሊሱ እንዴት እንደሚሰራ ከጀለሰ እንዴት የጅሊሱ እንደመጣ አሰራራለሁ እሱን እናያለን እንዴት እንደሚራባም እናያለን ማለት ነው ኢጅሊስ እንዴት ከጀለሰ ምን ተሰርቶ ስራ ተሰርቶ ነው ኢጅሊስ የመጣው እሱን እናያለን እንዴትስ ይራባል የሚለው ነገር እንመለከታለን ስለዚህ ቀጣይኛው አርስታችን ማዲ ላይ ያጠነጥናል ማለት ነው ማዲ ሲጨርስ ሙዳሪ ከዛስ አምር እያለ ይቀጥላል ያልገባችሁ ካለ ጠይቁ እዚህ ላይ ጨርሰ استقبال የመጀመሪያው استقبال ይሄ استقبال ነው ሁለቱም እኮ استقبال ግን እኛ እዚህ ጋር ጠለባል አምር ላይ ጠለባል የምትፈልገው ነገር ከተናገርኩ በኋላ አንተ ፈለክም አልፈለክም ድርጊቱ ወደፊት የሚከሰት ከሆነ ያው እዚህ ነው ሙዳሪ ፈለክም አልፈለክም ያንተ ጠለብ እዚህ ውስጥ አይመለከትም
يجلس يቀመጣል በቃ አንተ ፈለክም አልፈለክ መከሰቱ አይቀርም እዚህስ طلب ነው አንተ ስለተናገርክ ነው استقبال ላይ የሚከሰተው يجلسال ፍላጎት ነው የሚለየው طلب ነገሩ طلب ገብቷል ሶስተኛው ከተታው ማለት ነው ሁለተኛው ላይ ማለት ነው እሺ حالنا استقبال እሺ استقبال አይ ማለት መሰለ استقبال ማለት ድርጊቱ የሚከሰተው ወደፊት ነው ማለት ነው ወደፊት ብሎ ማለት ከዚህ በፊት ተከስቶ አልነበረም حال ሲባል አሁን እየተከሰተ ያለ ማለት ነው አሁን እየተከሰተ ያለ ለምሳሌ ሰውየው እየሄደ ካለ እየሄደ ነው እንደምትለው ማለት ነው አምር ላይ ግን ስትመጣ استقبال የተፈለገው አንተ ከተናገርክ በኋላ እንዲሄድ ስለፈለክ ሄድ ስትለው ነው የሚሄደው ነው استقبال የሚለው ቃል ያገናኛቸው ይሄ ብቻ እንጂ ይሄ طلب አለው ያ طلب ኖርም ማልኖር አይመለከተው እሺ ጠየቀው ጥያቄ ሩቅ ስለሆነ ስለማይሰማ ሌላ ያልገባችሁ ወዝን ያልገባው ይሄንን ያደቀቃችሁ ትምርቱ የሚጀምረው ካሁን በኋላ እስካሁን አልጀመረም እንዳልጀመራችሁ አስቡ ስራ የሚሰራው ካሁን በኋላ ያለው ምትሸመድዱት ካሁን በኋላ ያለው ስለዚህ ይሄኛው መጀመሪያ ጨርሷት አጥኗት እዚህ በኋላ ያለው ግን ይሸመደዳለው እርስ በርስ ምን ተያየቀዋለው ስለዚህ ትምህርቱ ሀብሎ ቢጀምርበት ሰዓት ስለሆነ ተዘጋጁ ማለት ነው